ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሰላም ጤና ይስጥልኝ ወንድሞችና እህቶቼ፣ በየነ ነኝ ከኤድመንተን። ለኃጢአት መሞት በሚል ርዕስ የጀመርነውን ትምህርት ዛሬ ክፍል 3ን ይዤላችሁ ቀርቤያለሁኝ። የዛሬ ጥናታችን የተመሰረተው ከሮሜ መጽሐፍ ምዕራፍ 6 ከቁጥር 11 ጀምሮ እስከ 16 ባለው ሐሳብ ላይ ነው። ሮሜ ምዕራፍ 1 ከቁጥር 11 እስከ 16 ባለው ሐሳብ ላይ ነው ዛሬ የምናጠናው። እስኪ ያስቀድመን ሮሜ ምዕራፍ 1 ከቁጥር 11 እስከ 14 ያሉትን ቁጥሮች እናንብብ። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ። ብልቶቻችሁንም ያመፃ ዕቃ ጦር አድርጋችሁ ለእግዚአብሔር ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ አቅርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና ይላል። እንጸልይ። በሰማይ ያለህ አባታችን፣ ይህንን ቃል ስናጠና ደግሞ ዛሬ እንደገና ያንተን እርዳታ እንሻለን። ይህ ቃል አባቶ እያንዳንዱን የቃልህን ትርጉም አንተ በቅዱስ መንፈስ አማካይነት እንድትነግረን፣ ይህ አሁን የምናጠናው ክፍል ከኃጢአት እንድንሸሽ፣ ኃጢአትን እንድንጸየፍ፣ ማንነታችንን አጥብቀን እንድንመለከት፣ ለማንነታችን የሚገባውን አይነት ህይወት እንድኖር የሚረዳን እንዲሆን ጸልያለሁኝ። ሰሚዎችን ባርክ፣ በእኔ አንደበት ደግሞ ቃልህን አኑር። ቃልህንም አቀራረቡንም አባት ሆይ አንተ ካልረዳኸኝ እኔ አልችልም። አንተ አግዘኝ፣ ዕቃህ ነኝ፣ ተጠቀምብኝ። ሰሚዎችንም ባርክ በልጅ በኢየሱስ ስም አሜን። በቁጥር 11 እንደተመለከትነው ለኃጢአት ሙተን ለእግዚአብሔር ሕያዋን እንድንሆን ራሳችንን መቁጠር አለብን ይላል። ያ ማለት እኔ እኮ እንደ ሌላ ሰው አይደለሁም ማለት ያስፈልጋል። እኔ እኮ ለኃጢአት ሙቼ ለእግዚአብሔር የሚኖር ሰው ነኝ እያልን ማሰብ፣ ማሰላሰል፣ የኔ ማንነት አሁን ሌላ እኮ ነው፣ ከድሮ የተለየ ነው እያልን ሌላ መሆንም በሌላ ማንነት ውስጥ እንዳለሁኝ መረዳት አለብኝ። ወገኖች፣ አንድ ነገር ልንገራችሁ። የሕይወታችን ታሪክ 2 ቮሊዩም አለ። አንደኛው ያለ ክርስቶስ በኃጢአት የኖርንበት ተስፋ የሌለው ብዙም የማንኮራበት ቮሊዩም ነው። ያ መጽሐፍ የሕይወታችን ታሪክ ተዘጋ፣ ሞተ፣ ተቀበረ፣ አለቀል። አሁን ሁለተኛ ቮሊዩም ተጀመረ። ሁለተኛ ቮሊዩም የተጀመረው በትንሣኤ አሁን እኛ የምንገኘው አዲስ እንደገና በተጀመረው ታሪካችን ውስጥ ነው። አሮጌው መጽሐፍ መክፈት የለብንም። አስቡ እስኪ፣ ያገባች ሴት እንዳላገባች ሴት መኖር ትችላለች? አሁን አግብታ እንዳላገባች ሴት የምትኖር ትኖራለች። ግን ያቺ ሴት የጋብቻዋን ቀን ማሰብ አለባት። ካገባች በኋላ ነው እኔ እኮ ያገባው ሴት ነኝ እያለች ነው የምትኖረው።
የአኗኗር ዘይቤዋ ይለያል ከድሮ። አሁን ካገባች በኋላ የቃል ኪዳኗ ምልክት የሆነውን የጋብቻ ቀለበቷን እንደገና ማየት አለባት። ከባሏ ጋር የጀመረችውን አዲስ ሕይወት ማሰብ አለባት። እንደገና የተወለደ ክርስቲያን እንደገና እንዳልተወለደ ሰው ሊኖር ይችላል ወይ? አሁን እንደው ጨርሶ የማይቻል ነገር አይደለም። ልደናቀፍ ይችላል። ነገር ግን ተደላድሎ ባሮጌው ሕይወት አይቀመጥም። ማን እንደሆነ ማሰብ አለበት ክርስቲያን። የጥምቀቱን ቀን እያሰበ አዲስ ሕይወት መጀመሩን ሳይረሳ አዲስ ሕይወት እንደጀመረ ሰው መኖር አለበት ክርስቲያን። ወገኖች፣ አሮጌ ሕይወታችን ከኢየሱስ ክርስቶስ ጋር መሰቀሉን፣ ከኢየሱስ ክርስቶስ ጋር አንድ ለመሆን መጠመቅ ማለት ከሞቱ ጋር አንድ መሆን ማለት መሆኑን፣ ከዚያም በኋላ በአዲስ ሕይወት የተነሳ መሆናችንን አለመርሳት፣ ማሰብ፣ ማሰላሰል የሕይወታችን ክፍል እስኪሆን ድረስ በአእምሯችን መጻፍ አለብን። ያደገ ሰው ተመልሶ ሕፃን መሆን፣ የታደሰ ሰው ተመልሶ መቆሸሽ፣ ያገባ ሰው ተመልሶ እንዳላገባ ሰው መኖር፣ ከእስር ቤት የተፈታ እስረኛ ተመልሶ ለመታሰር ማቀድ ትልቅ ሞኝነት ነው። የታደሰ ሰው ተመልሶ ለመቆሸሽ ያስባል። አጋጣሚ ሊቆሽሽ፣ ግን በእቅድ አይቆሽሽም። ከእስር ቤት የተፈታ እስረኛ እስር ቤትን አይወደውም። ስለዚህ እኛ በሌላው ክፍል ነው ያለነው፣ በሌላኛው ሕይወታችን ክፍል ከቁጥር 12 ጀምሮ እስከ 14 ባነበብነው እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገሥ ብለን፣ ብልቶቻችሁንም ያመፃ ዕቃ ጦር አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና ይላል። በየዕለቱ ኑሯችን በየቀኑ ግድድሮች ያጋጥሙናል። እግዚአብሔርና ኃጢአት ሁለቱም መጠቀሚያ መሳሪያ ይፈልጋሉ። እግዚአብሔር አንድን ነገር መናገር ከፈለገ የአንድን ሰው አፍ መጠቀም ይፈልጋል። እንዴት መታደል ነው የእግዚአብሔር መጠቀሚያ የሚሆን አፍ። አንድን ስራ እንዲሰራ ከፈለገ እግዚአብሔር መጠቀሚያ የሚሆኑ እጆችን ይፈልጋል። አንድን ሰው ማጽናናት ከፈለገ ወደዚያ ማጽናናት ወደሚፈልገው ሰው የሚላክ እግር ይፈልጋል። ኃጢአትም እንዲሁ መጠቀሚያ ሰዎችን ይፈልጋሉ። እግዚአብሔርም መጠቀሚያ ሰዎችን ይፈልጋል። ኃጢአትም እንዲሁ። ሐዋርያው ታዲያ ሲመክረን ብልቶቻችሁን የአመፃ ዕቃ ጦር አድርጋችሁ ለኃጢአት አታቅርቡ። አፋችሁን፣ እጆቻችሁን፣ እግራችሁን፣ ብልቶቻችሁን ጠቅላላ የአመፃ ዕቃ ጦር አድርጋችሁ አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ ነው። ሁለቱም ኃጢአትም እግዚአብሔርን መጠቀሚያ ዕቃ እንደሚፈልጉ ተነጋግረናል። በቃላቸው ይሁን በተግባራቸው ሌሎችን ኃጢአት እንዲሰሩ የሚያባብሉ ሰዎችን ይፈልጋሉ ኃጢአት። ስለዚህ በዚህ ምድር ጦርነት አለ። ወሳኝ እኛ ነን። ብልቶቻችንን ማለትም አፋችንን፣
እጆቻችንን፣ እግሮቻችንን፣ አእምሯችንን በማን እጅ ማስቀመጥ እንዳለብን የምንወስን እኛ ነን። ዛሬ እንኳን ለጸሎት ስንንበረከክ አባት ሆይ እኔ አፌ ያንተ መጠቀሚያ እንዲሆን ፈልጋለሁ፣ እጆቼ ያንተ መጠቀሚያ እንዲሆኑ ፈልጋለሁ፣ እግሮቼ ያንተ መጠቀሚያ እግሮች እንዲሆኑ ፈልጋለሁ፣ አእምሮዬን አንተ እንድትጠቀም ፈልጋለሁ። በቃ ውሰድ፣ ብልቶቼን ለአንተ ሰጥቻለሁ ማለት አለብን። በማን እጅ ማስቀመጥ አለብን? በእሱ እጅ ማስቀመጥ አለብን። በእግዚአብሔር እጅ ውስጥ የተቀመጥን መሳሪያዎች ወይም በኃጢአት እጅ የተቀመጥን ዕቃዎች ልንሆን እንችላለን። እኛንን መራጮቹ። እግዚአብሔር ይሁን ኃጢአት በግድ ልትጠቀሙብን አይችሉም። የሐዋርያው ምክር በሚሞት ሥጋችሁ ኃጢአት አይንገስ የሚል ነው። ምክንያቱም ጌታ ነፃ ያወጣን ሰዎች ነን። ነፃ ያወጣን ሰዎች የነፃነትን ጥቅም ጠንቅቀን እናውቃለን። ነፃ የወጡ ሰዎች የነፃነት ጥቅም ያውቃል። ለመዋጋት ይችላሉ። እጃቸው አልታሰርም። ሐዋርያው ተነሱ፣ ቁሙ፣ ከኃጢአት ጋር ተዋጉ፣ አንተ አትገዛኝም በሉት ይላል። አንተ አትገዛኝም በሉት። አሁን በዚህን ሰዓት እያስቸገረ ያለ አብሯችሁ ከዓመት ወደ ዓመት ከእናንተ ጋር የሚሻገር ኃጢአት አላት። እንደው ተጣብቋል ልለቅ ያላችሁ አንተ አትገዛኝም በሉት እስኪ በጌታ ኃይል። ዛሬ አንተና እኔ እንለያያለን በሉት። አንተ አትገዛኝም በሉት። በኃጢአት ላይ አምፁ። ክርስቲያን እንኳ መፀኛል። ክርስቲያን እንኳ መፀኛል። ሲድራቅ ሚሳቅ አብደናጎ በእሳት የተጣሉት ለምንድን ነው? አምፀው አይደል? ሌሎቹ ሁሉ ተስማምተው እሺ ስሉ እምቢ ስላሉ አይደል? አምፁ በኃጢአት ላይ። ስለዚህ የጳውሎስ የመጀመሪያው ምክር ራሳችሁን ለእግዚአብሔር አቅርቡ አድርጉ የተባልነው ይህንን ነው። ብልቶቻችሁን የዓመፅ ዕቃ አድርጋችሁ ደግሞ አታቅርቡ ተብለናል። ይሄ አሉታዊ ትእዛዝ፣ አታቅርቡ። በአንጻሩ ደግሞ ራሳችሁን ለእግዚአብሔር አቅርቡ። በእግዚአብሔር እጅ ስናስቀምጣቸው ብልቶቻችን የጽድቅ ጦር ዕቃ ይሆናሉ። ይህንን የሐዋርያውን ምክር ስንከተል ኃጢአት አይገዛንም። ኃጢአት የእኛ ጌታ አይሆንም። አሁን ከሕግ በታች ሳይሆን ከጸጋ በታች ነን። ራሳችሁን ለእግዚአብሔር አቅርቡ የሚለውን ቃል አስምሩበት። መስዋዕት ማቅረብ ማለት ነው። የእግዚአብሔር ሰው ሰውነቱን ለኃጢአትና ለሰይጣን መስዋዕት አድርጎ ሲያቀርብ እንዴት አሳዛኝና ለመስማት የሚጨንቅ ነገር ነው። ሐዋርያው ይህ አይሁን፣ ይልቁንስ ለእግዚአብሔር አቅርቡ ይለናል። በ12ኛው ምዕራፍም ይህንን ቁጥር 1-2 ላይ ይደግመዋል። እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡት ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። 2 ቆሮንቶስ 6:6-7 በመጦም በንጽሕና በእውቀት በትዕግሥት በቸርነት በመንፈስ ቅዱስ ግብዝነት በሌለው ፍቅር በእውነት ቃል በእግዚአብሔር ኃይል ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ ራሳችንን እናማጥናለን። ሐዋርያው በዚህ ስፍራ ፍቅርና የእውቀትን ቃል ከጽድቅ ዕቃዎች ጋር አያይዟቸዋል። እኛ የጌታ የኢየሱስ ወታደሮች ነን። የጽድቅ ጠላት ለሆነው ገዢ ሰውነታችንን መስጠት የለብንም። ራሳችንን ወይም ሰውነታችንን ለጽድቅ ጠላት ሰጥተን የጽድቅን ንጉሥ እናመልካለን ብንል አምልኳችን የውሸትና የማታለል ይሆናል። እውነተኛውን ገዢያችንን ማታለል፣ የሚገባውን ክብር መንፈግ ይሆናል። እንደዛ ካደረግ የክርስቲያን ምኞት ሁልጊዜ እግዚአብሔርን ማክበር፣
ሁልጊዜ እግዚአብሔርን ማክበር፣ ብትበሉ ብትጠጡ ወይም ብትጠጡ ወይም ምንም ብታደርጉ ለእግዚአብሔር ክብር አድርጉት ይላል። ጥሩ ቁጥር 15 እንዳብብ። እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራን? አይደለም። ሐዋርያው ተመሳሳይ ጥያቄ መጠየቁን እናስታውሳለን በሮሜ 6:1 ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አሁን ደግሞ ከሕግ በታች ስላይደለን ኃጢአት እንስራን? ኃጢአት መስራትና በኃጢአት ጸንቶ መቆየት ይለያያል። በኃጢአት ጸንቶ መቆየት አንድ ጊዜ ሳይሆን ኃጢአትን ዘወትር መለማመድ ማለት ነው። ለዚህ ጥያቄ መልሱን አይተናል። አይደለም ነው፣ በፍጹም እግዚአብሔር አድርገው። ጸጋ እንዲበዛ በኃጢአት ጸንቶ መኖር አይገባም። አንዳንድ ሰዎች ከዚህ በፊት እንደተነጋገር ነው ጸጋ የፈለጉትን እንዲያደርጉ ፈቃድ የሚሰጣቸው ይመስላቸዋል። ሌሎች ፈሪሳውያን ደግሞ ጸጋ ሰዎች በኃጢአት እንዲኖሩ የሚያደፋፍር ጠላት ነው በማለት ስሙ እንድነሳም አይፈልጉ። ስለዚህ ከዚህ ትምህርት ዙሪያ ሕግ አያስፈልግም፣ እንደፈለግኩ እኖራለሁ የሚሉ ሕገ ወጥነትን የሚያደፋፍሩ ሰው በስራው ይዝናል የሚሉ ሌጋሊስቶችም አሉ። ሁለቱም የስህተት ትምህርቶች ናቸው። መዳን በጸጋ ብቻ ነው። የዳነ ሰው ደግሞ እስካሁን እንደተማርነው የኃጢአት ተገዢ አይደለም። የሚያድነው ጸጋ እስከሆነ ድረስ ኃጢአት ማድረግ ምንም ችግር የለበትም የሚሉ አሉ። ይህም ትልቅ ስህተት ነው። እግዚአብሔር የማያልቅ ይቅርታ አለው፣ 7 ጊዜ 7 ይቅር ይላል ብሎ ማመን ጸጋን አለማስተዋል ነው። አሁን እግዚአብሔር ይቅር ይላል፣ ግን እግዚአብሔር 7 ጊዜ 7 ይቅር ስለምን በኃጢአት ለመጽናት እቅድ ሊወጣ አይገባም። ቁጥር 16 እናንብብ። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች። ይህንን ለመረዳት የባሪያን ትርጉም በደንብ ማወቅን ይጠይቃል። እኔና እናንተ ለምንሰራበት መስሪያ ቤት ተቀጣሪ ነን። የተወሰነ ሰዓት ሰርተን የተወሰነ ክፍያ እናገኛለን። የስራ ሰዓታችን ጠዋት በ8 ሰዓት ጀምሮ በ4 ድረስ ከሆነ ለ8 ሰዓታት በቀጣሪያችን ቁጥጥር ስር ነን። ነገር ግን የተወሰነውን የስራ ጊዜያችን ሲያበቃ የፈለግነውን የማድረግ ነፃነት አለ። በስራ ሰዓት የአሰሪዎቻችን ነን። ከስራ ሰዓት ውጭ ግን የማንም አይደለንም፣ የራሳችን ነን። በጳውሎስ ዘመን የነበሩ ባሪያዎች የራሳቸው ጊዜ የላቸውም። 24ቱንም ሰዓታት 7ቱንም ቀን ሁሉንም ቀናት የጌቶቻቸው ናቸው፣ የጌቶቻቸው ንብረት ናቸው። ሐዋርያው በአንድ ወቅት ሁላችሁም ኃጢአት ባሪያዎች ነበራችሁ ይላል። ሁላችሁ ሙሉ በሙሉ በኃጢአት ቁጥጥር ስር ነበራችሁ። በዚያን ጊዜ ሌላ እቅድ ይሁን ንግግር አልነበረም። የኃጢአት ባሪያዎች በነበራችሁ ጊዜ ወሬውም ጭምር ኃጢአት ብቻ ነበር፣ ሐሳባችሁ ኃጢአት ብቻ ነበረ። አሁን ግን ሌላ ጌታ አላችሁ። ጌታችሁ እግዚአብሔር ነው። ሙሉ በሙሉ የሱ ናችሁ። 8 ሰዓት ብቻ አይደለም፣ ሰንበት ቀን ብቻ አይደለም፣ እያንዳንዷን ደቂቃ የሱ ናችሁ። አሁን ስለ ኃጢአት ማውራት እንኳን አይገባችሁም። ስለ ቅድስናው በቁጥር 19 እንደ ሰው ልማድ ላለው ነው። የባሪያን ምሳሌ መጠቀም እንኳን አይገባኝም ነበር ማለት ነው። የክርስቲያን ሕይወት ከምንም አይነት ባርነት ጋር መነጻጸር አልነበረበትም። ነገር ግን ክርስቲያን ከእግዚአብሔር በስተቀር ሌላ ጌታ እንደሌለው ይህ ጥሩ ማስረጃ ሊሆን ይችላል። ክርስቲያኖች ሕይወታቸውን በከፊል ለእግዚአብሔር የቀረውን ለሌላ ሊሰጡ አይገባም። ሁሉን ለእግዚአብሔር አጠቃለው መስጠት ወይም ጨርሶ አለመስጠት እንጂ ግማሹን ሰጥተህ ግማሹን አለ ምንም ሳያስቀሩ ሁሉንም ለእግዚአብሔር የሰጡ ሰዎች ናቸው። ምንም ደብቀው የሚያስቀሩት ነገር የለም።
ሁሉን ለጌታ የሰጠ ኃጢአትን ለመስራት ጸጋን እንደ ፈቃድ ወረቀት መጠቀም አይችልም። ቁጥር 17 እና 18 ላንብብላችሁ። ምዕራፍ 6 ቁጥር 17 እና 18 ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ሐዋርያው በእነዚህ ሁለት ቁጥሮች ስለ ሮም ክርስቲያኖች 4 ነገሮችን ይናገራል። አንደኛ የኃጢአት ባሪያ ነበራችሁ፣ ሁለተኛ ከልባችሁ ታዘዛችሁ፣ ሶስተኛ ከኃጢአት አርነት ወጣችሁ፣ አራተኛ ለጽድቅ ተገዛችሁ። ስለዚህ ስለነሱ እግዚአብሔር ይመስገን። ስለነሱ እግዚአብሔር ይመስገን። የኃጢአት ባሪያዎች ነበሩ። ከዚያ ወጥተው ከልባቸው ለጌታ ታዘዙ፣ ከኃጢአት ነፃ ወጡ፣ ለጽድቅ ተገዙ። ስለዚህ እግዚአብሔርን ሲያመሰግን እንመለከታለን ማለት ነው። እና የሰው ዘር በሙሉ ባሪያ ነው። በዚህ ዓለም 2 ባርነቶች አሉ። አንደኛው ለኃጢአት፣ ሁለተኛው ለእግዚአብሔር። መመለስ ማለት ጌታን መቀየር ብቻ ነው። ጌታ መቀየር፣ ከኃጢአት ባርነት ወጥተን የጌታ ባሪያ መሆን። አንድ ነገር ታውቃላችሁ አይደል? ድሮም ጌታ አለን፣ አሁንም ጌታ አለ። ድሮ የኃጢአት ባሪያ የነበረ አሁን ደግሞ የጌታ ባሪያ ሆነ ማለት ነው። እና ጌታ ነው የተቀየረው። ድሮ ጌታችን ኃጢአት ነበር፣ አሁን ጌታችን እግዚአብሔር ነው። እና ከኃጢአት ባርነት ወጥተን የጌታ ባሪያ ሆን ማለት ነው። ሐዋርያው ለተሰጣችሁ የትምህርት አይነት ከልባችሁ ታዘዛችሁ አላቸው። የተሰጣቸው ትምህርት አይነት ወንጌል ነው። መታዘዛቸው አልፎ አልፎ ሲመቸዋቸው ብቻ አልነበረም፣ ከልብ የፈለቀ መታዘዝ ነበር። ከኃጢአት ባርነት ወደ እግዚአብሔር ባርነት ገቡ ማለት ነው። እና ወገኖቼ በአጭሩ ይሄ የዛሬው መልእክቴና ሰሞኑን የሮሜ ምዕራፍ 6 ገና ክፍሉን አልጨረስንም። መልእክቱ ለኃጢአት ሙተን ለጽድቅ መኖር ነው። በጸጋው የዳኑ ምን አይነት ህይወት መኖር እንዳለባቸው የሚናገር ክፍል ነው ያለው እና እንግዲህ የቀሩትን ቁጥሮች ጌታ ከረዳን ነገ ለመጨረሻ ጊዜ እንመለከታለን። ዛሬ እዚህ እናበቃለን። ጌታ ይባርካችሁ። እንጸልያለን። በሰማይ ያለ ቅዱስ እግዚአብሔር አባታችን እናመሰግንሃለን፣ እናከብርህም አለን። በዚህን ጊዜ ደግሞ በእውነት ቃልህ እንደሚነግረን ለኃጢአት ሙተን ለጽድቅ እንድንኖር ራሳችንን ብልቶቻችንን የጽድቅ ዕቃ አድርገን እንድናቀርብ የአንተ መጠቀሚያ አድርገን እንድናቀርብ ብልቶቻችንን እንጸልያለን። እኛ ያንተ ነን ጌታ ሆይ፣ የፈጠርከን አንተ ነህ፣ ያዳንከንም አንተ ነህ። ልትጠቀምብን መብት ያለህ አንተ ነህ። አእምሯችንን አንተ ተጠቀም፣ አንደበታችንን አንተ ተጠቀም፣ አይኖቻችንን አንተ ተጠቀም ጌታ ሆይ፣ እጅና እግሮቻችን አንተ ተጠቀም። እግሮቻችን ለአንተ ስራ የሚሮጡ ይሁን፣ እጆቻችን ለአንተ የሚዘረጉ ይሁን፣ አንደበታችን ያንተን ታላቅነት የሚናገር ይሁን። ኃጢአት አይግዛን፣ አንተ ግዛን አባት ሆይ። በዚህ ሳምንት ይህንን እያስተማርከን ቆይተሃል። ይህ በሕይወታችን ሰርጾ እንዲገባ ጸልያለሁኝ በልጅ በኢየሱስ ስም አሜን።
ሲሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል